በጣም መስማት የማናውቀውን ነገር ሁሉ ሰማን። ይሄ እፎይ የሚሉት ኬት እንደሚያመጣ እግዚአብሔር ይወቅለት። ክርክሮቹን በጣም ከባድ ነበሩ። ልጁ ከመጨነቁ የተነሳ እንትኑ ጨርቁን ሁላን የበላው እንደዚህ የቱታውን እንትን ሲበላ ነበር። ጭንቅላቱን ነደደበት፣ እዚህ ላይ በእውነት ነደደበት። ይሄ ብቻ መንደድ ብቻ አይደለም፣ በጣም 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 ያሳዝን ነበር። ተንቆራጠጠ፣ መነጽሩን ገልብጦ ሁሉ አለ። ልገልበጥ አለ እንግዲህ አባቴ ላድርግ በእውነት የኔ እናት በእውነት እና ከባድ ነው እና አልተገለጸም የሚል እንደውም ዘፈን ሁላ ተሰራበት እና ሰምቼ አላውቅም። አላህ ባት አለው፣ አላህ አይን አለው፣ አላህ ጆሮ አለው፣ አላህ ምሳሉ ሰምቼ አላውቅም በእውነት። ከእስላሞች የማውቀው አላሁ አክበር ብለው አዛን አድርገው ቁርአናቸውን አድርገው ሲሄዱ ነው የማውቀው። ይህ አላህ እግር አለው ጥፍር አለው ሰምቼ አላውቅም። ስንት እጅ አለው ይላል፣ እንደዚህ በግራ ነው በቀኝ እጆቹ ይላል። 2 እጅ በዚህ ጋር ነው በግራ እና ብቻ ነገሩ ስብስብ ነበር፣ በጣም ከባድ ነበር በዕለቱ እና ከባድ ነበር በእውነት በጣም ከባድ ነበር። ከዛ ከርዕሱ ውጭ ስለ ጂኒ ስለ አጋንንት እንነጋገር ብሎት ነበር እሱም ደግሞ በሌላ ርዕስ ነው እንጂ ዛሬ ይሄንን እንጨርስ ብሎታል። እና እሱ ተዘጋጅቶ የመጣችሁ በጣም ትንሽ ነገር ስለሆነ ደቂቃዋን ከ5 ደቂቃ ማለፍ የለበትም ማለት። ዲቤት ደግሞ ሲደረግ ጊዜ ያስፈልጋል። አንተም 20 ደቂቃ ውሰድ፣ እኔም 20 ደቂቃ ልውሰድ፣ አንተም ተናገር እኔም ልናገር አለው። ይሄ እንግዲህ አቅም ሲኖር የሚደረግ ነው። ያችኛዋ ግን ያጠናቻትን አድርጎ መምጣት ነው። ይሄ ልክ እንደ ሰነፍ ወታደር ማለት ነው። ሰነፍ ወታደር የያዛትን ሁላ ይዞ ይሄዳል ባድመ ላይ። ከዛ ሻዕቢያ አብሪ ጥይት ሲተኩስ ተር አድርጎ 30ውን ይለቃል። ከዛ በኋላ እጅ ወደ ላይ ነው እና ወላሂ ለአዚም ነው የምላችሁ ማለት ነው። ሙስሊሙ ናችሁ የኦርቶዶክስ አንዳንድ ጸሎት ወይም መዝሙር ምናምን ሰምቷችሁ ሰውነታችሁ ሙሉ አካላችሁ ነዝሯችሁ ያውቃል? ክርስቲያኖች የኛ ነው ምናምን ነገር ሲሉ እኔ ሰምቼ አላውቅም። ብዙ ጊዜ ከሕፃንነት ጀምሮ ስሰማው ያደግኩት ራጉኤልና ጨርቆስ ላይ ነው እና በቃ ሙሉ ሰውነቴን ነው የሚነዝረኝ። ግን እኔ ራሳቸው ክርስቲያኖችን ይነዝራቸዋል ወይ ነው እና ይሄ ጸሎቲው መዝሙር በደንብ ባላቅም ማለት ነው ምን ይላል? አድነን ከማቱ ሰውረን በምህረቱ በስተማርያም ወላዲቱ የሚለው ወላሂ ለአዚም በቃ ንዝር እኮ ነው የሚለው። በቃ ሰላም ባጣ ሰዓት ይሆናል ያም አንተም ራስህን በቃ ጠፍተህ ጣት በምትጠቋቆም ሰዓት ምናምን በቃ ያለ ነገር ነው እኮ በቃ አለ አይደለ? እንደ ሀገር ይሁን ነገር ስትሆን ህብረተሰቡ መንግስት ላይ ጣት በሚጠቁም ሰዓት መንግስትም ህብረተሰቡን ጥፋተኛ ሲያደርግ በቃ በእንደዚህ አይነት ሰዓት ላይ በቃ ማን ነው ለራሱ የሚጸልየው? ማን ነው ለራሱ የሚያስበው? ማን ነው አድነኝ የሚለው? በቃ አንዳንድ እንደዚህ አይነት ስሜት ነው የሚጋባብኝና አትፍረድ ይፈረድብሃልም አይነት ስሜት ይሰጠኛል። በቃ አድነን ከማቱ ሰውረን በምህረቱ በስተማርያም ወላዲቱ ከሊፋ የተባለውን ይህንን ሙስሊም ወንድማችን እንደሰማችሁት ነው እንግዲህ የቅድስት ቤተክርስቲያናችን ምህላ ጸሎት የዚህን ያህል ሰውነቱን እየወረረው ከልጅነቱ ጀምሮ የሰማው አሁንም በአዋቂነቱ እንዳልተረሳውና እጅግ እንደሚመሰጥበት ተናግሯል ማለት ነው። እንግዲህ ከእፎይ ውይይት በኋላ ብዙ ሙስሊሞች የኦርቶዶክስን ጉዳይ እጅግ በጣም እንደሚወዱት እየመረመሩ ይገኛሉ። በተለይ አሁን ያሉበትን የቁርአንና የእስልምና ጉዳይ እጅግ በጣም ብዙ ጥያቄዎች እያነሱ ይገኛሉ። ኡስታዞች ምላሽ ስለሌላቸው አብዛኞቹ ሙስሊሞች ወደ ኦርቶዶክስ አስተምህሮት እየመጡ ይገኛሉ። ዘመድኩን በቀል ያቀረበው አዳዲስ መረጃዎች አሉ። ወደሱ የምንመለስ ይሆናል። ይሄ ሙስሊም እጅግ በጣም ልቤን ስለነካኝ ነው። ካሊፍ እንግዲህ በዚህ ልክ ነው የቅድስት ቤተክርስቲያን ምህላ ጸሎት ለሀገር የምትጸልይ እንዴት ድንቅ የሆነ ልብ የሚመስል ሲል ተናግሮታል። ይህን ነገር በነገራችሁ ላይ ካሊፍ ብቻ ነው ብዙ ሙስሊሞች የሚስማሙበት እውነት ነው። ሁለተኛው እሱ ማድረግ ያለብህ አንያ ተጋጣሚህን መገምገም ማወቅ ምናምን ማድረግ ያስፈልጋል እና በጣም ስማርት ነው። እኔ ያየሁት ማነው ስሙ ይሄ እፎይ የሚባለው ልጅ በጣም ስማርት ሆኖ ነው ያየሁት እና ፕሮቮክ ያደርገዋል፣ ይጎነትለዋል፣ አትፍራ አይዞህ ምናምን ይለዋል። ያ ደግሞ የበለጠ ነው የሚያስጨንቀው። አላህን አታውቀውም ማለት ነው፣ ፈጣሪን አታውቀውም ማለት ነው። ይነካዋል። አውቃለሁ ምናምን እንደዚህ አትበለኝ እፎይ አንተ ትልቅ ሰው አይደለ እንዴ ባላ እረፍ
እንደዚህ አትበልኝ። የራሴ ሰዓት ላይ ተጥጃለሁ በልቡ ግን ባፉ እንደዚህ አትበልኝ። አንተ ትልቅ ሰው አይደለም ያልተባለ ፎይቶ እንጂ በጣም ልጅ ነው እና እፎይ ያቋርጣል ብለው ነበር የፈለጉት። እፎይ ቴክኒኩንም ታክቲኩንም በጣም ነው የገባበት። እሱ ጩጬ ልጅ ነው እና አቅሙ አይደለም። ሌሎች እንደ አቅም አለን የሚሉት ሰዎች ቢመጡ በጣም ጥሩ ነበር። ከእፎይ ጋር የሚመጣጠኑ በነፎይ በኩልም አሉ እነ የዋድ ምናምን ክርስቲያን የሚባሉ ልጆች አሉ። በዚህም በኩል ደግሞ በጣም ረጅም ሰዓት ማውራት መረጃ ማቅረብ የሚችሉ ልጆች አሉ። ይሄ ልጅ ግን ዘሎ ነው የገባው። ዘመድኩን በቀለ እንዳለው እንግዲህ አስቀድሞ እሱ ዘሎ ገብቶ ነው እንግዲህ እንዳይሆኑ የሆነው ማለት ነው። ይሁን እንጂ አሁን ላይ እየተገኙ ያሉት ነገሮች ምንድነው? ኤምራን የሚባል ደግሞ እፎይን እወያያለሁ ያለ ነው። እፎይ እንደሚቀበሉ ተስፋ እናደርጋለን። ነገር ግን አሁን ላይ እየሆነ ያለው ምንድነው? ሙስሊሞቹ ተከፋፍለው ምንም ከእፎይ ቤት መሄድ የለባችሁም አትሄዱ፣ መጀመሪያ እናኛ እኛን ግጠመን የሚል ኡስታዝ ተነስቷል ማለት ነው። ኤምራን የሚባለውን ሰውዬ እንዲሁም ሁሱን ኑ ተብሎ እስልምናው ከአራት ተከፋፍሎ ያለበት ሁኔታ ያለ። እፎይ ደግሞ ምንድነው ያለ መጀመሪያ ራሳችሁ ጨርሱ እኔ መጥቼ እዳኛችኋለሁ ብሎ እያስተናገዳቸው ነው የሚገኙ። እጅግ በጣም በሚያሳዝን ሁኔታ እንዲሆኗል። ዋሃብዮች እዚህን ያክል ውይይት ስትጠሩ የምትፈሩት ጦርነት እኮ አይደለም የጠራናችሁ፣ መወያየት ነው። ውይይት አይደለም ሃይማኖትን ያክል ነገርና ሀገርንም ለማስተዳደር እኮ መወያየት መነጋገር ያስፈልጋል። ስለዚህ አሁንም የምንላችሁ ነገር ቢኖር ኑ እኛ ዝግጁ ነን ለመወያየት፣ እናንተም ኑና እንወያይ። ዝም ብላችሁ አጀንዳ አድርጋችሁ ቲክቶኩን በማይሆን አጀንዳ አትሙት። ልብ ያለው ሰው መጥቶ ተወያይቶ ከዛም በኋላ ማን ሙስሊም ማን ሙሸቢያ እንደሆነ ለዓለም ያሳውቃል እንጂ ምንም ያስፈራ ነገር የለም። አትፍሩ፣ አይዟችሁ ሀቅን ይዘናል ብላችሁ አይደለ እናንተ ከኛ ጋር በእኛን ስም እንደዚህ የምትጫወቱት። ማን ሀቀኛ እንደሆነ ደግሞ አብረን የምናይ ይሆናል ከውይይት በኋላ። ስለዚህ አይዟችሁ፣ አትፍሩ፣ ኑ ተወያዩ። መወያየት ለብዙ ነገር መፍትሄ ነው። ብዙዎችን ያድናል፣ ወደ አንድነት ያመጣል፣ ትክክለኛውን መንገድ እንዲያውቁ ያደርጋል። ስለዚህ እንወያይ። አከተመ። በውይይት በመነጋገር በመግባባት የማይፈታ ችግር የለም እና በራችን ክፍት ነው። አሳውቁን። መወያየት ፍቃደኛ የሆነ ኡስታዝ ነኝ የሚል ካለ እየጠበቅናችሁ ነው ለማለት ያክል ነው። ሰላም አለይኩም። እኛ ሙስሊሞች እናንተ ሙሸቢሃ ናችሁ፣ ሙስሊም አይደላችሁም፣ ኑ እንወያይ እያልን እየጠራናችሁ ነው። ኢምራንም ሁን ሁሱም ሁን ዋሂድም ሁን ሌሎች። ሰሞኑን ግን እዚህ ሚዲያ ላይ እየተላለፈ ያለው ነገር እየገባችሁ ነው። ማሹ አላህና የውት በህልሜ ይላል። ግማሹ እናንተና እኛ ሙስሊሞች ይለይልን ይላል። እኛ ነው ሙስሊሞቹን እኮ ነው እንደዚህ የሚባለው። የምራችሁ ነው። በርካታ ሙስሊሞች እፎይ ባደረገው ተጽዕኖ እንግዲህ የሆነ ያለው ነገር አልገባቸውም። የምራችሁ ነው ወይ እያሉ ይጠይቃሉ። ስለ ሃይማኖታቸው በጣም ግራ ተጋብተዋል። የሚያውቁት ነገር የለም። አብዛኛውን ጊዜ በመስጊድ የሚደረገው ዝም ብሎ ኦርቶዶክስን መስደብ፣ ስለ ስላሴ ስለ ኢየሱስ ክርስቶስ ስለማያውቁት ትምህርት ነው ሲነግሯቸው ነው እንጂ ስለ ቁርአንና ስለ መሐመድ ስለ አላህ አያስተምሯቸውም። በዚህ የተነሳ እንደምትመለከቷት ተወዛግባለች እቺ ሴት። ሙስሊሞች እኮ ነው ኑ እንወያይ የሚባሉ ኡስታዞች እኮ ነው ያለች ከምራችሁ ነው ብላ ትደነግጣለች ማለት ነው። ይሄ እንግዲህ ብዙዎች ኢምራን ራሱ የተጠራ ነው። ኢምራን ናና ከኛ ጋር ተወያይ እያሉት ነው ሙስሊሞቹ ማለት ነው። ውሃብዩ እየሸሸ ነው ያለው። ውሃብዩ ተጨንቋል። አሁን ሙስሊሞች ትክክለኛ እንትናቸውን እያሳዩ ባሉበት ሁኔታ ይገኛል። አሁን ኢምራን እንግዲህ ይህንን ጥያቄ ዘሎ ነው ይህንን የውይይት ሀሳብ ፈርቶ ወደ እፎይ ያዘነበለ ማለት ነው። እፎይ ወንድ ከሆነ ኢምራንን አወያያቸው ማለት ሁሱ አፈርድ ጀግናችን ስትለው አልነበር እንዴ? ሁሱ አፈርድሜ ገብቷል በሉ መጀመሪያ እመኗታ እመኗት። ሁሱን እፎይ አፈር ከድሜ ስላስገባብን ብላችሁ በቪዲዮ ስሩልኝ፣ እኔ አውረዋለሁ። እፎይ ሁሱን አፈር ከድሜ ስላበራህብን ስላልቻለ ከኢምራን ጋር ተወያይልን ብላችሁ ጠይቁ። በነገራችን ላይ ቫኬሽን ላይ ነው እፎይ፣ ቫኬሽን ላይ ልንገራችሁ ብዬ ቫኬሽን ላይ ነው። ድል ስላረገ
ቫኬሽን ላይ አረ ወንድሞች ምን ይሻለናል እንዴ? ደግሞ እስኪ ያለው እናዳምጠውማ። አላህ አናግሮኛል በህልም ከአላህ ጋር አላህ አውርቶኛል። ያለኝን ነገር መናገር አልፈልግም። አላህ አናግሮኛል። አላህም እንዳለኝ ለመናገር አልፈልግም አለ። ምን እንዳለ ለመናገር ካልፈለክ ማየትን መናገር ምን አስፈለገ እንዴ? እንወለ ቃል አጥሮኛልና ለእናንተ ተቻለ ኮመንት ላይ እንደተመለከታችሁት ይህም ሙስሊም ወንድማችን ልክ እንደ ቅድሚቱ ሙስሊም ሴት እየሆነ ያለው ነገር አወዛግቦታል፣ ግራ ገብቶታል። ምንድነው በህልም ያየው አካል እግር የምትሉት ነገር ብሎ ከእፎይ ውይይት በኋላ እጅግ በጣም ብዙ ነገሮች ከስረዋል ማለት ነው። እየሆነ ስላለው ነገር ግራ ተጋብተዋል። እናንተ ምንድነው የምትሉት ሀሳብ በዚህ ጉዳይ? ሀሳባችሁን እፎይ እየሰራው ያለው ስራ እጅግ በጣም ድንቅ ስራ ነው። በዚህ ልክ እስልምናውን እንግዲህ ወደ ክርስትና እያመጣ ያለ ትልቅ ወንድም ነው። እንግዲህ ዘመድኩን በቀል ያወጣቸው አዳዲስ መረጃዎች አሉ፣ እጅግ ድንቅ ነገሮች። እስኪ እንስማ። ይሄ እፎይ የሚባለው ሰው ደግሞ እግዚአብሔር መቼም ሲጣላ ልምጫ አይቆርጥም ይባላል። አያማካክርም፣ ማንንም አያማክርም፣ ብድግ ነው ያለው። ሐዋርያትንም ሲመርጥ አይታችሁ እንደሆነ የተማሩትን የሰለጠኑትን ምናምን ሳይሆን በቃ መረብ ዘርግተው ዓሣ የሚያጠምዱትን በትምህርት ምንም ያልገፉትን በመቅደሱ አካባቢ የማያገለግሉትን ቀረጥ የሚቀርጡትን አምኑ ሰብስቦ አምጥቶ ዓለም በክርስትና እንድትከደን ያደረገው እግዚአብሔር ያውቃል። መምረጥ ያለበትን ያውቃል። እና ከቤተ ክህነት ቢሆን ቤተ ክህነት እሳት እኔ ቀን ስደግፈው እነ ቤተልሔም ዳኛቸው ዘውዴ መገርሳ ነው ፈይሳ እነሱ ቀጥታ እፎይ የሚባለው ያኔ እኔ ስልጤዎችን ለምን ተናገርክ እያለ የሚሰድብበትን ቪዲዮ ነበር ያመጡት። ደግ አደረገ ነው ያልኳቸው። እና እግዚአብሔር አምጥቶ ይህ ልጅ በዚህ ነገር ላይ እንዲነጋገር ምን አደረገ። እፎይ ከመጣ በኋላ ስለ እውነት እንነጋገር ከተባለ ከቤተ ክርስቲያን ላይ ብዙ ስድብ ርቆላታል። እግዚአብሔር በሚያውቀው ብዙ ቤተክርስቲያን ላይ አፍ መክፈት የለም። እኔ ለዚህ እግዚአብሔርን አመሰግነዋለሁ። አያችሁ እግዚአብሔር ቤተክርስቲያንን እንዴት በጥንቃቄ እንደጠበቃት። ማህበረ ቅዱሳን አይደለም፣ ሰንበት ተማሪ አይደለም፣ የሰበካ ጉባኤ አባል አይደለም፣ የመንፈሳዊ ኮሌጅ ተመሩቅ አይደለም፣ የአብነት ተማሪ አይደለም። በቃ ሰው ነው፣ አንድ ኢትዮጵያዊ ሰው ነው እፎይ ማለት። ይህ ግለሰብን ደግሞ ምን አድርገህ ትናገረዋለህ? እና እሱ ደግሞ የሚያደርገው አሁን በዚህ በሁሱና በእፎይ ክርክር በጣም የተበሳጩት ጴንጤዎቹ ናቸው። የጴንጤዎቹን ገጽ እያየው ነበር። ሁሱ መጽሐፍ ቅዱስ ይችላል፣ እፎይ ግን መጽሐፍ ቅዱስ አይችልም። ክርክሩ እኮ እፎይ የመጽሐፍ ቅዱስ እንዲያስረዳ አይደለም፣ ሁሱም ቁርአን እንዲያስረዳ አይደለም። ሁሱ መጽሐፍ ቅዱስን አውቃለሁ የእናንተ መጽሐፍ እንዲህ አይነት ስህተት አለው ሊል፣ እፎይ ደግሞ ኖ የእናንተ ቁርአን ነው እንደዚህ አይነት ስህተት ያለው ሊል፣ እሱ ኢየሱስ ክርስቶስ ፍጡር ነው ምንትስዬ ሊል፣ እሱ ደግሞ መሐመድ እንዲህ ነው ሊል፣ በቃል ሳይሆን ሁለቱም መጽሐፍ ቅዱስ እያነበቡ ሊናገሩን የመጡት። ስለዚህ ጴንጤዎቹ የኦርቶዶክስን መዋረድ ብቻ ስለሚፈልጉ እሱ ቢያሸንፍና ይሄ ልጅ ቢሆን ልክ ኦርቶዶክስ እንደተሸነፈች ነበር። ኦርቶዶክስ ግን የሚያሸንፋት ነገር የለም፣ የወከለችው የለም፣ የጻፈችው የለም፣ ደብዳቤ ሰጥታ የላከችው የለም። ልጁ እኔ እፎይ ይባላለሁ የምትገጥሙኝ ካላችሁ ክርስትናን ወክዬ ነው የምናገረው ራሴን አንዳንድ ክርስቲያን ነው ብሎ የመጣው ተቋማት ናቸው፣ ኡስታዞች ናቸው እየመጡ የሚሟገቱት ማለት ነው። እና ጴንጤዎቹን ታዘብኳቸው። ስለ እውነት ነው የምነግራቸው። ያው ፕሮቴስታንቱ እንግዲህ የራሱ የሆነ ዶክትሪን የሌለው ይሄ ነው የሚል አስተምህሮት የሌለው እጅግ በጣም እንደ አሜባ የተከፋፈለ ራሱን እንደ አሜባ የሚያባዛ አሳፋሪ ነገር ነው። እነሱን ደግሞ እነ መዝሙር ያሬድ እንዴት እነ ዘማርያም እንዴት ድባቅ እንደመቷቸው ተመልክተናል። መግቢያ መውጫ ሳትተው በውይይት አፋቸውን ያሰዟቸው እነ ተናገር እውነቱን የሚል ሐሰተኞችን ሌሎችን ሁሉ እነ ሶፊያን ሌሎን ሁሉ እየተከታተሉ ድባቅ ለመቷቸው። እፎይ ደግሞ በዚህ ምልክ ሁሱንና እስልምናዎቹን እንዲህ ለአራት ከፋፍሎ ጉድ ሰርቷቸዋል።